ኃጢአቷን የምትጽፈው ሴት ታሪክ በምክረ አበው ሚዲያ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኃጢአቷን የምትጽፈው ሴት። አንዲት ሴት ነበረች። ኃጢአቷን የምትጽፍ ልቧ በኃጢአት የሰከረ ለኃጢአትም ተገዥ ሆነች። ይህች ሴት የተለያየ ኃጢአት የምትሰራ ናት። ትዘሙታለች፣ ትዋሻለች፣ ታማለች፣ ትሰርቃለች፣ ትገላለች፣ ባል ትሽራለች፣ ትሰክራለች። በትዕቢት የተሞላች ሴት ነበረች። ልብሷ ኃጢአት ነበር። ነገር ግን የምሰውረውን ኃጢአቷን ሁሉ እየጻፈች ታስቀምጥ ነበር። ከዕለታት አንድ ቀን የጻፈችው ኃጢአቷን ብታየው ስንክሳር አክሎ ተመለከተችው። ስንክሳር ማለት በ365 ቀኖች የሚውሉ የቅዱሳን ታሪክ ስብስብ የያዘ ትልቅ መጽሐፍ ነው። የዚች ሴትም ኃጢአትም ይህን አክሎ ነበር። እንዳየችው ደነገጠችና ኃጢአቷን ተሸክማ አባት ወዳለበት ወደ አንጾኪያ ሄደች። አባ ባስልዮስን አገኘችው። አባቴ በዚህ ያለው ኃጢአትሽ ይፋቅልሽ በለኝ አለችው። አባ ባስልዮስም ይፋቅልሽ አላት። ገልጣ ብታየው ሁሉ ተፍቆ አንዲት ኃጢአት ብቻ ቀርታ አየቻት። በጣም ከባድ ኃጢአት ነበረች። ሊሰሯት የምትከብድ ሊነግሯት የምታሳፍር ነበረች። አባቴ ይህችስ አለችው። አባ ባስልዮስም ይህችን ኃጢአትሽንስ ማስተሰረይ የሚችል ልጄ ቅዱስ ኤፍሬም ነው፣ ሄደሽ ለእርሱ ንገሪው አላት። አባ ባስልዮስ ይህን ያላት ኃጢአቷን መፋቅ አቅቶት አይደለም፣ የራሱ ክብር ከሚገለጥ የቅዱስ ኤፍሬም ክብር እንዲገለጥ ፈልጎ ነው እንጂ። ደግሞም ስትመላለስ ንስሐ እንዲሆናት ጭምር ነው። እሷም አባ ባስልዮስ እንዳላት ቅዱስ ኤፍሬም ወዳለበት ወደ ሶርያ ሄደች። በባዶ እግሯ እንቅፋቱ እየመታት ሾህ እየወጋት እግሯ ሲደማ ልብሷን ቀዳ እየጠመጠመች ተጉዛ ከቅዱስ ኤፍሬም ደረሰች። አባቴ በዚህ ያለው ኃጢአትሽ ይፋቅልሽ በለኝ አለችው። ቅዱስ ኤፍሬም ግን ይህ ለኔ አይቻለኝም፣ ለአባቴ ለአባ ባስልዮስ እንጂ እኔ የሚቻለኝ አይደለም አላት። ቅዱስ ኤፍሬም ኃጢአቷን መደምሰስ አቅቶት አይደለም፣ በፈሊጥ ቀኑና ሲሰጣት ነው እንጂ ስትመላለስ ኃጢአቷን እንዲቀልላትም ነው። ሄደሽ ለአባ ባስልዮስ ንገሪው ሲደመስስልሻል አላት። እሷም አግኝታው አይሆንልኝም ብሎ ወደ አንተ ልኮኛል ሳትል እሺ ብላ መንገድ ስትጀምር እንደ ቀድሞ በሕይወት አታገኘው። ሙቶ ካህናት ሊቀብሩት ወደ ቤተ ክርስቲያን ይዘው ሲሄዱ ታገኘዋለች። ታትጠራጠር የተጻፈው ኃጢአትሽ ከአስከሬኑ ላይ ጣየው አላት። እርሷም እሺ ብላ ሄደች። የቀኑ ሙቀት የሌሊቱ ብርድ እያሰቃያት ደረሰች። ሙቶ ካህናት ፍትሐት እየፈቱ ታየች። የእግዚአብሔር አገልጋይ ባስልዮስ ሆይ የባሪያህን ኃጢአት ደምስስልኝ ብላ ከአስከሬኑ ላይ ጣለችው። አስከሬኑን ድምፅ አውጥቶ ኃጢአትሽ ተደምስሶልሻል አላት። ገልጣ ብታየው ተደምስሶላታል። አምላኳን አመሰገነች፣ በደስታ ዘመረች። ከዚህም በኋላ ዓለምን ንቃ ገዳም ገብታ መኖር ጀመረች። እንደች ሴት ኃጢአቷን የሚያስታውስ ማን ነው? ወደ ካህን ሄዶ ንስሐ የገባ ስንቱ ነው? ስለ ኃጢአቱ በረሃ የተንከራተተ ማን ይሆን? የዚችን ሴት መጨረሻ ያሳመረ የሁላችንም መጨረሻ ያሳምረን። ኃጢአቷን የደመሰሰ የሁላችንም ኃጢአት ይደምስስልን። አምላኬ ሆይ ያለ ንስሐ አትጥራኝ። ምክረ አበው። 3 መስቀሎች በቀራንዮ ስናይ 3 ነገሮችን እናስታውሳለን። የመካከለኛውን ቅዱስ መስቀል ስናይ ያለ ኃጢአት ለቤዛነት የመሞት ምልክት ሆኖ ይታየናል። የቀዩን መስቀል ስናይ ንስሐ ገብቶ የመሞት ምሳሌ ሆኖ ይታየናል። የግራውን ስናይ ግን ከኃጢአት ጋር የመሞት ምልክት ይሆንብልናል። ሰሙነ ሕማማት
ክርስቶስን በቤተ ክርስቲያን ደጃፍ ባለው ነዳይ ካላገኘው በጽዋውም ላይ አታገኘው። ቅዱስ ዮሐንስ አፈወርቅ። ሰው ሆይ በዚህ ዓለም መጻተኛ ሆነህ ስትኖር ዘንድ እያዘዝኩ ሳለ አንተ ግን የትውልድ ሀገርህን ጠቅሰህ የምትታበየው ስለምንድን ነው? ይላል እግዚአብሔር። ይህ ዓለም ለአንተ እንደማይገባ አስብ። እንድትንቀው ስነግርህ አንተ ግን ስለ ትውልድህ ቀዬ የምትመካው ስለምንድን ነው? እነዚህ ነገሮች ፈጽሞ የተናቁ ናቸውና። በክርስቲያኖች ዘንድስ ይቅርና በግሪክ ፈላስፎች ዘንድም ቢሆን የተናቁ የተጠቁ ናቸውና እነሱ ይጠራሉና ዝቅ ያለ ግምትም ይሰጣቸዋል። ቅዱስ ዮሐንስ አፈወርቅ። የጥበብ መጀመሪያ እግዚአብሔርን መፍራት ነው። ሰነፎች ግን ጥበብና ተግሳጽን ይንቃሉ። ስለሆነ መፍራት በውስጣችን አሳድር። የአንድ ሰው ልብ እግዚአብሔርን በመፍራት የተሞላ ከሆነ መንፈሱ ስለሚነሳሳ እንደ አባ እንጦንስ እንዲህ ይላል። ብርሃን ወደ አንድ ቤት ውስጥ ሲገባ ጨለማን እንደሚያስወግድ ሁሉ እግዚአብሔርን መፍራት ወደ አንድ ሰው ልብ ሲገባም አለማወቅን በኃጢአት የምንወድቅበትን ያስወግዳል። ጸሎት፣ ንስሐ፣ ተመስጦ ከሚል የተወሰደ ብፁዕ አቡነ ሽኖዳ ሳልሳዊ የጻፉት። አባ ሚዮስ እንዲህ አለ። መታዘዝ መታዘዝን ይጠራዋል። አንድ ሰው ለእግዚአብሔር ሲታዘዝ እግዚአብሔር ደግሞ ልመናውን ይሰማዋል። አቤቱ ጌታዬ ሆይ አንተ ወደዚህ ዓለም መጥተሃል። ለእናትና ለቅድስት ድንግል ማርያም ለቅዱስ ዮሴፍ አረጋዊ ታዘዛቸው ነበር። አንተ እኮ ሰማይና ምድር የሚታዘዙልህ አምላክ ነህ። መታዘዝ ስልጣንን አያጠፈውም። መታዘዝን በእኔ ውስጥ ቀድስ። ከመታዘዝ ሩጭ እንዳላመልጥ ከአንተ ጋር ሰረኝ። እኔ በአንተ መታዘዝ ውስጥ ተካፋይ መሆን ይታወቅ ዘንድ ትእዛዝህን እቀበላለሁ። በእኔ ዓይኖች ፊት እንደ መገረፍ ስለሚቆጠር መታዘዝ ለእኔ መራር ነው። ከአንተ ጋር ከሆንኩኝ ግን እጅግ ጣፋጭ ነው። ጌታዬ ሆይ የአንተን መታዘዝ ልምድ አስተምረኝ፣ አለማምደኝ፣ አድለኝም። ይህን ካደረግኩ እውነተኛ ታዛዥ የሆነውን አንተን በእኔ ውስጥ ስትሰራ እመለከታለሁ። ጽድቅህን ለመፈጸም የሆንከው አንተ ለእኔ ምሳሌ ነህና። ምክረ አበው። አንድ ሰው በጣም የሚወደው ወዳጁ ሐዘንና ጭንቀት ሲገጥመው ሌላ ሰውን ሳይልክ እርሱ ራሱ እንደሚሄድለት ሁሉ እግዚአብሔርም ከቀናይቱ መንገድ ወጥቶ የወደቀውን የሰው ልጅን ያነሰው ዘንድ ሌላ ሶስተኛ አካል ሳያስፈልገው እርሱ ራሱ ይቀርበው ዘንድ ሽቶ ወረደ እንጂ መልአክ ወይም የመላእክት አለቃ ወይም ከአገልጋዮቹ አንዱ እንዳላካለት አስተውል። ቅዱስ ዮሐንስ አፈወርቅ። ድንግል ማርያም በዓለም ውስጥ ከሚገኙት ሴቶች መካከል በእግዚአብሔር ስለተመረጠች ክብሯ እጅግ ታላቅ ብሩህ ነው። በእግዚአብሔር ፈቃድ ውስጥ በሺዎች ለሚቆጠሩ ዘመናት የተጠበቀች ብቸኛ የሰው ዘር ድንግል ማርያም ብቻ ናት። ከተመረጠች በኋላም እጅግ ታላቅ ክብር ይገባል ስለነበር መልአኩ ቅዱስ ገብርኤል እንዲህ በማለት አወድሷታል። መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይልም ይጸልልሻል። ለዚህ ደግሞ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። ብፁዕ አቡነ ሽኖዳ ሳልሳዊ እንደጻፉት። ደስተኛ መሆን ትፈልጋለህን? ደስተኛ መሆን ከፈለክ በእርግጥ የተባረከ ቀንን እንዴት ማሳለፍ እንደሚገባ ማወቅ ትሻለህን? አንድ መንፈሳዊ መጠጥ እሰጥሃለሁ። ይህ መጠጥ ሰካራም ሰዎች እንደሚጠጡትና ንግግርን የሚያጣፍጠው አይነት መጠጥ አይደለም። ይህ መጠጥ አንደበታችን እንዲኮላተፍ የሚያደርግ አይደለም። ይህ መጠጥ ዓይናችን በአግባቡ ማየት እንዲሳነው የሚያደርግ አይደለም። መዝሙር መዘመርን ተማር። ያን ጊዜ ደስታን በእርግጥ ታየዋለህ። በንቁ ሕሊና በተከተተ ልቡና መዘመር የሚችሉ ሰዎች በቀላሉ በመንፈስ ቅዱስ ይሞላሉ፣ ያድርባቸዋል። የዲያብሎስ መዝሙራትን ብቻ የምታዘሙ ከሆነ ግን ወዲያው በርኩስ መንፈስ ትሞላለህ፣ ያድርብሃልም። ቅዱስ ዮሐንስ አፈወርቅ።